እኛ ትግል የሃይማኖት ትግል መሆኑ የሚታወቅ አሞራውም በለው ሳሞራው ማንንም ጥራ ማንንም ዲባቅ እንመታለን ይላል። ሰላም ጤና ይስጥልኝ የተከበራችሁ ጉባኤ ኢትዮጵያ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? በያላችሁ በሰላማችሁ ይብዛ። ትናንትና ዕለት እንግዲህ ያው በተከበሩት በጀግኖቻችን በኢትዮጵያ አየር ኃይል ግቢ ውስጥ ቢሾፍቱ ነበርን ማለት ነው። አንዳንድ ያው መሄዳችን እንደዛ መቆየታችን የሚያሳዩ አንዳንድ ቪዲዮዎች በጎን ላይ ልከናል። በያላችሁበት ሰላማችሁ ይብዛ። ጃዊሳ ተብሎ መቼም የአማራን ሕዝብ ለማዋረድ በውስጡ የተፈለፈሉ አሽንጉሊቶችን ሰብስቦ የሚጫወተው ጥላት አሁንም በነዛ አሽንጉሊቶች መጫወቱን ቀጥሏል። ስሟቸውና ጉዱን ፍረዱ እስኪ። አትጠራጠሩ። ብዙ ነገር አንቄ አምጥቼ ያሳያል። ሁሉም የሀገራችን አርሶ አደሮችም ሁሉም ይሄ ትግል ቅዱስ ትግል መሆኑን እናውቃለን። በሆድ የተሸበበ የባንዲያ ስብስብ ለማጥፋት ኦልሬዲ ዝግጁ ነን። በየትኛውም መንገድ ይሁን በየትኛውም በምንም ቀመር ይሁን በምን ነቢያዝን እንደነዚህ እንደነምናምን ሌባ መመለጋገጥ አለ። ብልጽግናውን ሽፍታና ሌባ ነው እየሰበሰበ ያለ። ምንሻ በምንም ታምር አታውቃት ገንፋ ዶም ግማታም ገምተን የምትሞት በምንም መንገድ ይሁን በምን አንላቀቅም። ሳይመሽ ቶሎና እጅ መስጠት ብቻና ብቻ ነው መፍትሄ። ከመሞት መዳን ያስፈልጋል ማለት ነው። እንግዲህ ህዝብ ያው በኃጢአት ሲበላሽ እርስ በርሱ በክፋት በምቀኝነት ሲተሳሰርና አንዱ ባንዱ እየሳቀ ሲኖር ይህንን የመሰለ ተባይ ፍጥረት ይፈጥራል። አቅሙን የማያውቅ እና አቅም አያውቁ ልክ በሆነች ነገር ውስጥ ተሸብቦ እንትን አለ እንደዛው እንደ ጋሪ ፈረስ ተሸፍኖ በዛች በሰፈር ውስጥ አደገ። መሳሪያ ላይ ሰዎች ላይ እየተኮሰ ወይም ምናምን እንትን ይላል። በጨበጣ ካልሆነ በስተቀር ምንም የማይል ይህንን የወለዱ ይህንን ያሳደጉ ይህንን የሚፈሩ በዚህ የሚመኩ እና መሰል ሰዎችን እዩዋቸው ምን ያክል የኃጢአት ፍሬዎች እንደሆኑና ይህንን አፉን የሚከፍተውን እንኳን የማያውቁ የሚያወሩትን እስኪ እንትን በሏቸው። የሃይማኖትን ይሏቸዋል፣ ባንዳ ነው ይሏቸዋል። አፋቸው ደግሞ ጸያፍ የሆኑ በጣም ጋጠ ወጥነት የተመላበትን እና አሁን ያለንበት የኃጢአት ፍሬ የበዛበት ነው። ሰው መጸጸት መቶበት በሽታውን ከላዩ ላይ ለማራገፍ ጥረት ማድረግ የከበደውን ሁሉ ወደሚያምንበት ፈጣሪው መጮህ በቃ ማንም ይበል ማንም እያንዳንዱ ዝም ብሎ በሽታውን እንደገና በሌላ እየደረተ ወደዛና ወደዚህ እየተወዛወዘ እንትን ከሚል ወጣ ብሎ ነገሮችን ለመረዳት እውቀት ያዝ። እስኪ እርስ በርስ ከመባለት ውጣ። እስኪ ምን ለማለት ነው? ቢያንስ ራሳችሁን የሚጠቅም ነገር ላይ ጊዜያችሁንና እንደዚህ አውሉ ለማለት ነው። እጎዳለሁ ምናምን የሚለው እሱን ተውት። ከሌላ አሸንፈዋል እንደዚህ የምትሉትን እሱን ተውትና መጀመሪያ ራሳችሁን አንደበታችሁን አሸንፋችሁ ራሳችሁን እንኳን ቢያንስ ለመጥቀም የሚያስችል ሁኔታ ላይ ተገኙ። ይህን እየተረዳችሁ ወደ ውስጥ እያያችሁ እነዚህን አይነት የኃጢአት ፍሬዎች በትዝብታችሁ እንድትቃኙልኝ ነው የምጋብዘው። በምንም ቀመር ይሁን በምን በየትኛውም አካባቢ ያለ ባንዳ አንላቀቅም። የባንዳ መጨረሻው ሞት ስለሆነ ሳንተኩስ እርስ በርስ ታልቃለህ የምንለው እኛ ማራጠል ኢትዮጵያዊ ጠል አይደለንም። እኛ ማንንም የማንጠላ የቅዱስ ትግል ታጋዮች ነን። ሰውን ሁሉ በሰውነቱ የምናከብር በስብዕና የተሞላን እንጂ እንግዲህ የሃይማኖት አባቶች አሁን ይህንን የፈረው የት አካባቢ ነው ይሄ ልጅ ያለው? በእውነት እዚህ ባለበት አካባቢ ላይ የመጀመሪያው ማፈር ያለባቸው የወለዱት ናቸው። ከዛ ቀጥሎ በአካባቢው ያለው ማህበረሰብ ነው። ከዚያ ቀጥሎ በሃይማኖቱ ያለውን ኦርቶዶክስ ከሆነ ኦርቶዶክስ ላይ ያላችሁ አባቶች በተለይ እዛ ቦታ ላይ ይህን ልጅ ያሳደጋችሁ በትምህርት ቤት ከተማረም ይሄ የተማረበት ትምህርት ቤት ወታደር ሆኖ ከዛ ኮብልሎ ሄደ ከሆነም ይሄ የነበረበትን ቦታ ሁሉ ያረከሰ የርኩሰት ፍሬ ነው ይሄ ልጅ አሁን የሚያወራው። ተመልከቱት። እና ሁሉም ሰው እንዴት አድርጋችሁ ሰው መግደልን እንደ ጀብዱ እስኪመካበት ድረስ ቅዱስ ጦርነት ነው ይላችኋል። ትሰማላችሁ? የሃይማኖት አባቶች በተለይ ይህንን ልጅ አስተማር ነው የምትሉትና ይሄ ተወልዶ አደገበት አካባቢ ያላችሁ ሃይማኖትን የወከላችሁ ሰዎች የትኛውም ሃይማኖት ላይ ያላችሁ ሰዎችና ይሄን ልጅ ያሳደገው ሃይማኖት ላይ ያላችሁ ሰዎች እስኪ እዩ ወደ ውስጣችሁ። እንዲህ አይነት የገዳዮች የአውሬነት ባህሪ ነው የሃይማኖት ፍሬ። ሃይማኖት እኮ ጋጠ ወጦችን ስርዓት የሚያስይዝ ከሞት በኋላ እንኳን ያለውን ህይወት የሚሰጥ ትዕግስትን፣ አስተውሎትን የበዛ በሚባል ደረጃ አስተውሎትን እና ህግን ዝቅ ማለትን የሚያስተምር ነው። በትህትና ነው ሰው ነገሮችን ማሸነፍ እንደሚችል የሚያሳይ የትኛውም ሃይማኖት ማለት ነው።
ቅዱስ ጦርነት ነው፣ ገዳይ ነው። ተመልከቱ እና እፈሩ ማለት ነው። ወላጆችም ይሄን የወለዳችሁ ይሄን ያሳደጋችሁ መመረም ይሄ ባለበት አካባቢ ላይ ያላችሁ ማናችሁም ብትሆኑ እፈሩ መጀመሪያ። ከዛ በኋላ እፍረታችሁን እንዲህ አይነቱን ሰው በማስወገድ ወይም በማስተካከል ነው ጸጸታችሁን መግለጽ የምትችሉት እንጂ ቢያንስ ነውራችሁን ደግሞ ወደ ሌላ ለማስተላለፍ አፋችሁ እንዳትከፍቱ ብዬ ነው። የምትሉት ሌቦች አይደለም፣ ሌቦች ሆናችሁ ሌባ ትሉናላችሁ። አሳፋሪ ጋዝን ፈንታ ልጥፍ ጠብቀኝ አንተን ከብዙ ነገር ሄኖክ እንኳን ለኔ ምርጥ ጓደኛዬ ነው ብላ ልትሰጥ ነቅቶብሃል። አልነካም ብሎም አሁን ጠፍቷል። ችግር የለውም አንላቀቅም። በየትም መንገድ ባንዲያ ርዝራሽ አንለቀውም። የአሪዎስ ሽንቶች መሆናችሁን ግን ልታውቁት ይገባል። ቤተክርስቲያን የተቀበረ አስከሬን በሙሉ ፈልሼ አወጣዋለሁ። ምክንያቱም ሰይጣን ስለሆነ የተቀበረ ያለ። እሺ አስከሬንም ቢሆን ፈልሰን እናወጣለን። እፈሩ ያልኩኝ ያለ ነገር አይደለም፣ ዝም ብሎ ለሆነ ነገር ብቻ ሳይሆን አስከሬንም ቢሆን ፈልፍሎ የሚያወጣ ልጅ ስላገኛችሁ ነው። አስከሬን ከሚቆፍር በላይ አውሬ እንግዲህ ሰው ነኝ ካለ ወይም እንደ ጀግና ራሱን የሚቆጥር ከሆነ እፈሩ ነው። በዚህ ድርጊት በየደረጃው ከወለዱ ጀምሮ እንዳልኳችሁ ማፈርና ቶሎ ብለን ማስወገድ አለብን። ሁላችንም ነው ያፈር ነው። እንኳን እዝና ዝብሎ በዚህ ላይ የሚሰለፍ ይህን የሚሰማ ይህን የሚያጎለብት ይህን የሚደጉም ለዚህ የሚያጨበጭብ ይህን የሚደግም ማንኛውም ርኩሰትን የሚካፈል ከንቱ ገልቱነት ነውና ሁሉም መጥፋት አለባቸው። ስለዚህ ፈጣሪ እንዲፈርድ እኔ የምመካው ፈጣሪ ነው። በሰዎች ስርዓት አይደለም የምመካው። ፈጣሪ እንደ ሰው በሰው ላይ ያለውን ስርዓት ሁሉ እንዲያስተካክልን ለሰው ህይወት ምቹ የሆነ ህይወት እንዲሰጠኝ እመኛለሁ። ማማረርም ቢሆን አቅም አለው ፈጣሪ ላይ ነው፣ ሃይማኖቴ ላይ ነው። ከዛ መንግስቴ እንዲባርክልኝ ሀቅን የተሞላ ስርዓተ መንግስት እንዲሰጠኝ በሀቅ የተሞሉ ጀግኖችን የትኛውም ቦታ ላይ ያሉትን ሁሉ እንዲጠብቅልኝ በሀቅ እንዲያጸናልኝ እንዲያበረታልኝ እለምናለሁ። ከዛ ውጭ ያለውን አረም ደግሞ እንዲጠርግልኝ ማንም ይሁን እኔም ብሆን አረም ከሆንኩ እንድጠረግ ጭምር እንጂ ወደዛና ወደዚህ በማለት አይደለም። እኔ ለዚች ዓለም መርገምና ክፋትን የሚያመጣ ሁሉ እንዲጠረግ ያስፈልጋል ስል ከኔ ጀምሮ እኔ ራሴም እዚህ ምድር ላይ ፈጣሪ ለፈጠረው ፍጥረት ክፋትን የምሰጥ ከሆነ ከኔ ጀምሮ ፈጣሪ ማጽዳት አለበት። ያ ዘመን ዛሬ መሆን አለበት ነው እንጂ እነከሌ በሚል ምናምን እንደገና ሌላ ኃጢአት ለማለት አይደለም። በቃ እቺ ምድር መጽዳት አለባት፣ ከኔ ጀምሮ መጽዳት አለበት። መንግስትንም ሆነ ማንኛውም የትኛውም ቦታ ላይ ያለ ስልጣኑን ያረከሰውን እስከ ርኩሰቱ አጽዳ ነው። በእውነትና በሐቅ ላይ የጸናውን ደግሞ አበርታ፣ ጉልበት ስጠው፣ ቆሻሻ እንዳይነካው፣ ክፉ ነገር እንዳያገኘው አድርግ። ባንዳና ይህንን የሚመስል ጆሮአችንን አይናችን ጊዜያችንን መውሰዱ እንዶ አስቡት እስኪ ምን ያህል ነው እየከሰርን ያለ ነው። ሰው እንደዚህ እንደ አይነቱን እና መሰሉን አጽድቶ ፈጣሪ በክብሩ በዚህ ምድር ላይ ይታይ ዘንድ እውነትና ሐቅ ይወጣ ዘንድ ጊዜው አሁን ይሁን ነው። እንዳዘነጋ ባንዳ የሆነ ዘግ ቤተክርስቲያን ከተቀበልክ አወጣለሁ ፈልጌ ነው ማጣትም ትነቅም። ስለዚህ የሚገባህ የዚህ የኢሉሚናንት ስብስብ ብልጽግና ማለት የኢሉሚናንት እምነትን ሊያስፋፋ የኢሉሚናንት ስብስብ የሆነ ስርዓት ነው። አንላቀቅም የሃይማኖት ትግል እስከሆነ ድረስ መንግስት ልጣሽ እንግዲህ የቀሰቀሳችሁት እንደዚህ ብላችሁ የነገራችሁት ቄስ የምትመስሉ አጋንንቶች ናችሁ። እፈሩ። ምን ያህል ሰካራሞች ገልቶች እንደሆናችሁ ንጉሥ ቴዎድሮስ አንተን እያላችሁ ያባላችሁ የተናገራችሁትን ብቻ ነው የምላችሁ። ምን ያህል ቅዱሳን እንዳሉ ታውቃላችሁ። እዚህ ተናገሩ ብትሏቸው የማይናገሩ ግን በሁሉም ነገር ላይ የምትሸቅሉ የተቀደሱ ነገሮችን ሁሉ ይዛችሁ በዛ ክብር ላይ የምታሾፉ ቁርባነ መለኮቱ ላይ ሁሉ የምትዘባበቱ ከንቶች አላችሁና እናንተን ነው። እነዚህ ይሄ ልጅ ምንም ያውቀው ነገር የለም። እድሜውም ገና ህፃን ነው። 30 ዓመት ራሱ አይሞላው። የኢሉሚናቲ ነው እንደዚህ ነው እያላችሁ እናንተ ራሱ ከዛ በላይ የሆናችሁ ሰዎች ያንን እንደ ፖለቲካ ተሸክማችሁ ቃለ እግዚአብሔርን ትታችሁ በዛ ላይ የባለጋችሁ ባለጌዎችን ብቻ ሲቀርማት ቤተክርስቲያንን ብትሆን እንደዚህ አይነቶች አረሞችን ካላጸዳች አብራ መጥፋቷ ስለማይቀር ቶሎ ብሎ በእያንዳንዱ ቦታ ላይ ቃለ እግዚአብሔርን ለማስተማር መነሳት ነው፣ መስበክ። እነዚህ ልጆች እስካሁን ድረስ የቆዩት ለምን ይመስላችኋል? ሽማግሌው በሽምግልናው ምንም ውጤት አልባ ስለሆነና ለዛም ጥረት ስላላደረገ ነው። የህግ አካሉ ጸጥታ አስከባሪው በአካባቢው ላይ ያለ ማንኛውም ነገር በሙሉ የሃይማኖት አባቱን ጨምሮ ሰዎችን ወደ ስርዓት ለማምጣት ምንም ስራ ስለማይሰራ ነው። ስንት ሰው ቃል እግዚአብሔርን ለመስበክ ለማስታረቅ ሄዶ ተወጋ ወር ተደበደው ምንም ለምን መጀመሪያ እንደዚህ እንዲኮበልሉ እንዲሸፍቱ እንዲያምፁ ስትናገሩ የነበራችሁ እናንተ ስለሆናችሁ ነው። ዛሬ እስኪ ወደ ኋላ ተመለሱ ብላችሁ ለመናገር ያፈራችሁት ማለት ነው።
መቀስቀሻችሁ ራሱ እከሌ ጠላት ነው እከሌ ጠላት ነው እርስ በርስ የማባላትን አመፃን ለመናገር የምትተጉ እንጂ ቃል እግዚአብሔርን እየተናገራችሁ የሰው ልጆችን እንዲሰለጥኑ ትዕግስት እንዲኖራቸው ሰማያዊ ሕይወትን እንዲወርሱ ማድረግ የሚገባችሁን አደራ ወደ ጎን ትታችሁ ስለማገጣችሁ ስለባለጋችሁ ማለት ነው። እንዲህ አይነት ፍሬ ያየን ያለ ነው። ሌላ ምንም እኮ መከላከል አያስፈልግም። ይሄ ልጅ ማን ነግሮት ነው እንደዚህ የሚያወራው? እናንተ ያንዳንዱ ቦታ ላይ ምንድነው ስታስተምሩ የምትሉት? ክፋትና መጠላላትን። ዘረኛ ሰው እኮ ሃይማኖተኛ የለውም። አዳምና ሔዋንን የካደ ሰው እኮ ካዲ ነው፣ ካፊር ነው፣ አመፀኛ ነው። ማንን ያምናል? ሁሉም የመጡት ከዛ ነው። ኢየሱስ ክርስቶስ እመቤቴ ማርያም ጭንቃ ማላጅቷ ብሎ እመቤቴ ማርያም ላይ ብሎ ሲሊቆይና ወደው አማራ ኦሮሞ ይላል። ምን አይነት ካዲ እንደሆነ እስኪ ያስቡት። ያ ሰው ያ የማርያም ጠላት አይደለም? በማርያም እየተዘባበት አይደለም? ቅድስት ድንግል ማርያምን ሲያመሰግን ቆይቶ እንደገና ወደው አማራ ኦሮሞ ትግሬ ብሎ ደግሞ የሚል መስቀሉን ይዞ የመስቀሉን ባለቤት ማን ሊያደርገው ነው ታዲያ? ኢየሱስ ክርስቶስ ማን ሊሆን ነው? አማራ ሊሆን ነው? ኦሮሞ ሊሆን ነው? ትግሬ ሊሆን ነው? ማን ልታደርጉት ነው? እና አፈሩ እስኪ እጅግ በጣም ቀፋፊ ነገር ውስጥ ነው። ይህንን ይዞ ደግሞ በሰበሰ ነገር ሁለመኖን አበስብሶ እንደገና አፉን የሚከፍት ተባይ አለ ደግሞ። እና አስተውሎቱን ስጡ። አለዛ ደግሞ ሁሉም በስራው መጥፋቱ የግድ ነው። ያ ነገር ዛሬ መሆን አለበት። መጥፋት አለብን እንጂ እዝነት አያስፈልግም። ብለምትዘዋለሽ ለከታም ባይሸልም መኖሩ አላሳየንም እንዴ? ከዚህ በላይ መቀመቅ እየከተትኩ ነው። በምድር ላይ መቀመቅ ብቻ ሳይሆን መቀመቅ እያወረድኩ ነው። ልቃ ማለት ነግተ ከመጣ ከወዲሁ ይቅርታችን ሰዎች ነን፣ የእግዚአብሔር ልጆች እንቀበላለን። ማን ፈቅዶላችሁ ነው የምትተነፍሱት የሚል የፋኖ መሪ እኛ የምናውቀው ህዝቤ ተገድሏል ብሎ ዝቅ ብሎ ሙቶ ህዝቡን ሊያድን የመጣ ፋኖ እንጂ መሳሪያ ታጥቆ እየተጎማለለ ሌላው እየሞተ ስንት ጀግኖች ተሰውተዋል። ስራ በነገራችን ላይ ማይክ ጨብጦ የሚያቀራራ ሁሉ የሚሰራ አይደለም በዛ ትግል ውስጥ። አንቺስ ቢሆን ማን ስር ያለሽ? እንዲሁ ሴት ልጅ ትህትና ሲኖራት እናት ስትሆን አንደበቷን ስትገራ በቃ ለሰቦች የምትኖር ናት ሴት ልጅ። ውበቷ ያ ነው። እንደዚህ ልቅ የሆነ አፍኔ አሁን እንደዚህ አይነት ሮቦት ነው ምን አይነት ተፈጥሮ እንደሆነ ታስፈራራለች ራሱ እቺ ሴትዮ። በጣም ነው ማለት የሴትነት ጸጋዋ ተገፏል። ማን ጠራሽ አንቺ? እናንተ ያቀጣጣላችሁት አይደል እንዴ? በላ እንደዚህ እናንተም እንደምትቃጠሉ ይታወቃል። የእናንተን በሽታ ለሌላው አባስታችሁ እንጂ ፈጣሪማ መፍረድ አለበት። ፈጣሪያውን ካልፈረደ ታዲያ ትንሽ ትልቁ አብኩቶት በሰው ሕይወት ላይ ቀልድ። ዛሬም እንደዚህ የምታቀጣጥሉት እኮ ምንድነው? እኔ ኦሮሞ ነኝ እኔ እኮ አማራ አይደለሁም ስትይ ያለበት ለአንቺ ራሱ እንደው መድኃኔዓለም ብቻ ማት ያወርድባችሁ። በዘረኝነት ውስጥ ያላችሁ አማራ ነኝ ኦሮሞ ነኝ ትግሬ ነኝ የምትሉት ሁሉ በያላችሁበት መሬት ይካዳችሁ ነው ብለው ነው። በዛ ትግል ውስጥ የሚሰሩት የተሰዉት ናቸው። አብዛኞቻችሁ በየቦታው ማይክ ይዛችሁ በየመድረኩ ምናምን የምትጮሁ ሰዎች ስለሰራችሁ አይደለም። አዎ መጠበቅ ያለባቸው መሪዎች አሉ። መሪ ሁሌም መጠበቅ አለበት። የምንሰማው ብዙ ነገር አለ። በቀጣይ የማታስተካክሉ ከሆነ የምታረጉትን ነገር የማታስተካክሉ ከሆነ ህዝባችሁ ነው የሚሰርቀጠው የሚበላችሁ። ህዝባችሁ አያችኋታ። እንደገና ወደዛ ተወስዳል። ህዝባችሁ ነው። ምን አገባሽ አንቺ? ህዝብሽ ካልሆነ ምን አገባሽ? ጉድጓድ ግቢና። በጣም ብዙ ምሬቶች እየመጡ ነው። ብዙ ሰው ወደ ብልጽግና እየሄደባችሁ ነው። ተናግረናል። ይሄ ውሸት አይደለም። ይሄንን ቤት ውሸት ለጠላት ልትሉ ነው? ጠላት እንዳይሰማ ልትሉ ነው? ብልጽግና እኮ ያውቀዋል እኮ የሚረከበው እኮ አረጋ ከበደ ነው። የሚቀበለው እኮ አብይ አህመድ ነው። ምን አገባሽ? ትልልቅ መሪዎች ሂደው ወደዛ ሲገቡ አንድ ሰው እንዴት እንደገባ እንንገራችሁ። ሁለተኛ እጁን የሰጠ ሰው አለ ለመንግስት። ጎንደር ወደ ጎንደር የሄደ ከጎንደር መጀመሪያ ሌላ ቦታ ነው የነበረው። ተመልሶ ወደ ወንድሞቹ ለመምጣት ሲል አንደኛው ይደውልለትና ወንድም አለም አትምጣ፣ ከመጣህ ትገደላለህ፣ ይገሉሃል፣ ይበሉሃል፣ ስተት ሰርተሃል ምናምን ይሉታል። ሰው ምንድነው አማራጭ ሲለው ዝም ብለህ ለመንግስት እጅ ስጥ ይለዋል። ይሄንን የሚለው በፋኖ ውስጥ የተቀመጠ ሰው ነው። ፋኖ ውስጥ ተቀምጦ
የገዛ ወንድሞቹን እየጠቆመ የሚያስገድል እና ስትጀምሩ ጀምሮ አማራ ክልል ውስጥ ያለውን ነገር ጀግና እያላችሁ ተባልቶ እንዲያልቅ ህዝቡንም እናት አባቱንም ምድሩንም በልቶ እንዲጨርስ አይደል ያሰባችሁት? የሚገርመው ግን በእናንተ ትፋት እናንተ በምትተፉት የጥፋት ምራቅ እየተበከለ ከእናንተ በላይ ያበደው ብዙ ነው። እና ማያሳዝንም አለ። አስተውሉ። ዛሬ እንኳን ከደረሰበት መከራ ማይማርና እናንተ ተጠያቂ ለማድረግ የሚችልበት መስመር ኖሮ ነው። እናት አባቱን የማይታዘዘው ሁሉ እናንተን የት ያውቃችኋል? እናንተም ይህን በመለፍለፋችሁ የሚመጣውን መከራ የመከራ እንጀራ ለመክሰብ ነው። የተረገማችሁ ልጆች ስለሆናችሁ ነው። እናንተም የኃጢአት ፍሬ ስለሆናችሁ ነው። በየትኛውም አግባብ ላይ በህይወት ተስፋ የቆረጣችሁና እስከ ሞት ድረስ ለጥፋት የተሰለፋችሁ ሰዎች የምታቦኩት እንጀራ እኮ ነው አማራ ክልል ላይ አሁን ያለው። መጀመሪያ ላይ ሸኔ ያላችሁ በጣም ከዛ ቤንሻንጉል ጉሙዝ እንደዚህ ሲባል ቆየና ሰሜን ጦርነት ላይ ሄደ። ከዛ አማራ ክልል ላይ ሰበሰባችሁት። ሁሉም በየትኛውም የኢትዮጵያ ክፍል ላይ ያሉ የተረገሙና ህይወት አክትፍ ብላ የባንዳነት ልክፍት ነክቷቸው ተስፋ የቆረጡ ሁሉ ተሰብስበው የሚያቦኩት ተስፋ የቆረጡ የትኛውም ቦታ ላይ በቃ ስኬት የሌላቸው እንደ ዕቃ እንደ ኳስ ምናምን እንደዚህ የተነፉ የሚቀጥሉ ማለት ነው። የሰብዕና ልክ የለሾች ጠያቂ የሌለው ሁሉ ደግሞ እንደነሱ አይነት እብደት አለ። አንቺ የምታደናግር የሆነች ነው የምታደናግር የሆነች እኮ አልነበረም። ሰው ቢያንስ ይሄን ያህል ጥፋት መጣ። ዛሬም የምታደናግሪ ከሆነ እኔ ከቅርብ ጊዜ ሆነ ቀጥሉ ጋልቡት። ምክንያቱም ከደረሰበት እንኳን ካልተማረ የእናንተ ችግር ሁሉ አይደለም። እናንተን እየሰማ የሚያብደው እንደናንተ አይነት ገልቱና እብድ ስለሆነ እንጂ ጤነኛ ቢሆን ኖሮ እናንተ የምታሰናክሉ አይደለም። እናት አባቱን መምህሩን የማይታዘዘው ላለው የጸጥታ ኃይል ለህግ ለምን ለመገዛት ወይም ለመታዘዝ የማይሞክረው ከንቱ ሁሉ እኮ ነው። ሲሰርቁ ኖሮ ምን ሲል የተሰጠውን ወረት ሁሉ በልቶ ዝምድና ሁሉ አፍርሶ ልጆቹን ሚስቱን ሁሉ ሜዳ ላይ በትኖ በመሄድ ተስፋ የቆረጡ ሰዎች ናቸው ከእናንተ ጋር ነው የሚያብዱ እንጂ ጤነኛ ሰዎች እኮ አይደሉም ከእናንተ ጋር ያሉት። እና ቀጥ ይሄንን ምለው ምን ያህል በዚህ ብስጭት ስሜት ነው። በእርግጥ ይሄንን ደቂቃ 10 ደቂቃ የሚያይ ትውልድም እኮ የለም። አንድ ሰዓት የሚማር ሰው አለ እንዴ? ለመማር እኮ ነው ሚዲያ ላይ ሰው የሚገባው። ግን ሰው በ15 ሰከንድ ቪዲዮ ያው ጎሎ ለመጉደል እንጂ የጎደለው ሞልቶ ሙሉ ለመሆን አይደለም በየቦታው ላይ የሚያየው ሰው። በቀላሉ እጅ እንዲሰጡ ያስፈራሩ፣ በቀላሉ እጅ እንዲሰጡ የሚያደርጉ ሰዎች ሁሉ አሉ። ጠበቃ አስረስ ማዕረይም አሁን ካስምኗል፣ ስርዓት ገብቷል። ምዕራብ ጎጃምን አጨናንቀው ፖለቲካውን አቆሽሸው ጎጃምን ቀብረው የነበሩት ሰዎች አሁን ወደ ምስራቅ ጎጃም ተመልሰው ሰራዊት ግንባታ ጀምረዋል፣ ወታደር ግንባታ ጀምረዋል፣ ማሰልጠን ጀምረዋል። አለቅ የኔ አርጩሜ የኔ ልምጭ ልክ አገብቷቸዋል። የፈለጋችሁትን በሉ የፈለጋት እነ ጥላሁን አበጀ ሳይወዱ በግዳቸው ወደ መስመር ገብቷል። በቃ ዘመዴ እኔ ነኝ መስመር እያስገባችሁ ያለው እያላችሁ ነው። አዎ ንደው ዘመዴ ዛመደ የምትጋልበው ትውልድ ካለ ተጫወትበት። በቃ ምንም ስለማይጠቅም ማለት ነው። ያገልቱ ትውልድ እንደፈለክ አሸክመው ናደው። አሁን በሚወራው ሁሉ ይሄን ቅዠታም ትውልድ እንደፈለከው ብትጫወትበት የሚያሳዝናል። የሚጠቅም ስላልሆነ ነው አንተ የነዳው እንጂ የሚጠቅምና የሰብዕና ክብሩ ያልተገፈፈ ቢሆን ቆም ብሎ ያስብ ነበርና ምንም አያሳዝንም በለው። ፖለቲካ ቢሰሩበትም እነ አስረስ ማሪ ወንዝም ድልድይም ላይ ውርውር እያሉ መታየት ጀምሯል። አደባባይ ወጥቶ መደስኮር ቀርቷል። ራስን ማሻሻል፣ ራስን ሴረኛ፣ ራስን ቅጥረኛ አድርጎ መሄድ ቀርቷል። በጎጃም ገና ወደታች የምናያለ ያልተስተካከለ ነገር አለ። ቢሆንም ግን ያሆኗል። እደግመዋለሁ። የተባበሩት አረብ ኤምሬት አሁን የምታደርገው የምታዝዝበት የምትቆጣጠረው ሳተላይትን ይዘህ ለአማራ ህዝብ ትግል ነው እየተሟገቱ ያለው ብትለኝ እኔ እንዳንተ ጀዝባና መሀይም አይደለሁም። የጀዝባና የመሀይም ሌባ አንተ ነህ። ራፈር ብላ እስ ደግሞ ምን አይነቱ ቀፋፊ ነው? እንወይ እያንዳንዱ ሰው ኃጢአተኛ መሆኑን